ረደዛ ምንድነው? እቺ ደግሞ አበዛች። ማካሮኒ ሆድ ምን ትላለች እንዴ? ምን ድርቅ ያረግሻል? ሲጀመር አንቺ አብርሽ ራሱ ሞኝን ራስን አታስከብርም እንዴ? ምንድነው ያጭ? አሁንስ አስጠላችኝ። እውነቴን ነው። በቃ በጣም እያናደደችኝ ነው እቺ ሩታ ማለት ነው። የምሬን ነው። ትግስትን እያስጨረሰች ነው እንዴ? ምንድነው? አንቺ እግሬ ተንጠለጠለ እንዴ? ተማጽኑ። ምንድነው? እግሬ ተንጠለጠለ። ለምን ጭንቅላቴ ላይ አትሸክበን? ለምን ጭንቅላታችሁ ላይ አትሸከሙኝም? ዳንቺ ፈጣሪሽ ላይ እንድትሰገድልሽ ነው እንደፈለግሽው። ጉድ እኮ ነው። ምን ሆነሻል? በነገራችን ላይ ማለት ነው አንድ ነገር ልንገራችሁ። አንድ ቀን እንኳን ፈጣሪ በነገርሽ ላይ ማለት ነው እርግዝናም የለባትም ሩታን ይነግራችኋለሁ። ሩታም እርጉዝና ይች ማካሮኒ ሆድ ምን ትመስላለች ደግሞ? በዛ ላይ ደግሞ እንብርቷን ከፍተ ባዶ ራቁቷን እየሄደች እስኪ ያ ሁሉ ታሪክ ያ ሁሉ ወጣ ወረድ በጣም ብዙ ተጽዕኖ ተፈጥሮባቸዋል እነሱ ላይ ብዙ ነገር ብዙ ወጣ ወረድ ነበር፣ ብዙ ጫና ነበር። አንድ ቀን እንኳን እውነት የፈጣሪ ደጅ ቀርቦ እንኳን የተቸገሩትን የተራቡትን የተጠሙትን ሲያበሏቸው ሲያጠጧቸው አይተናቸው አናቅም። እነሱ ግን በየሆቴሉ በየአልቤርጎ በየምኑ በየሀገር ከሀገር እንትን እያሉ ይጨፍራሉ። እንዶ ባለፈው እንኳን ማለት ነው አንድ ነገር ልንገራችሁ። እንኳን ያ ሁሉ ሰርግ ሲያደርጉ ያ ሁሉ ምን ነው ለኔ ቢጤ ለሌላቸው በሰጡት እዚህ መጥቶ የጨፈሩበት የተዝናኑበት በመዳም ቅመሞች ብር በነገራችን ላይ ማለት ነው። እናንተ እግዚአብሔርን ቁጣ ነው አንዳንዴ ይሄ ዋጋ እያስከፈላችሁ ያላችሁ ማለት ነው። የምሬን ነው የምላችሁ። እኔ ለመፍረጣት ለመቀሰር አይደለም፣ ግን በቃ ሁኔታቸውን ባዶ እምብርቷን ራቁቷን ባዶ ራቁቷን ትሄዳለች እምብርቷን ከፍታ። አንድ ቀን ደግሞ እነዚህ እንኳን እምነት ራሱ ሃይማኖት ራሱ የላቸውም። ሃይማኖታቸው ራሱ ምን እንደሆነ አይታወቅም ማለት ነው። ባለፈው በህመማት ወቅት እንደዚህ ይሁንሽ ተባለ አለፈ። አንድ ቀን እስኪ እንደው ለዚህ ሁሉ አብቅቷቸዋል፣ አድርሷቸዋል፣ ህይወታቸውን ቀይሯል። ግን ፈጣሪን መርሳት አያችሁ። እቺ ሩታ እሱ ህይወት ላይ የአብርሽ ህይወት ላይ ከመግባቷ በፊት የምሬን ነው ምላችሁ አንድ ላይም የሆነ ቤት ሰርቷል። በጣም ብዙ ስራዎችን ጥሩ ድንቅ ስራዎችን ይሰራ ነበር። አያችሁ ያኔ ሲሰራ የነበረው አብርሽ ራሱ አውቆ ነው ማለት በቃ ሰውን እንትን ለማለት ነው። በቃ ለሽቀላ ነው ለካ። ሰው ቃኝ ከደረሰ ቃኝ ደረሱ። መኪና ተገዛ፣ ቤት ተገዛ፣ ሀገር ከሀገር እየተንሸራሸሩ ምናምን በቃ ወዘተ መዝናናት ነው መዘነጥ ነው። በቃ ተቀባብቶ ምን ብሎ ጸጉራችሁን አስተካክሎ ተውቦ ተጊጦ በቃ መውጣት ብቻ። ይሄ ነገር ይሄው እዩኝ የት እንዳደረሳችሁ። እስኪ አንድ ቀን ፈጣሪ ደጅ እንኳን ጸንተው እግዚአብሔር ይመስገን ለዚህ አድርሶናል ለዚህ አብቅቶናል ብሎ ፈጣሪን ሲያመሰግኑ አናቅም። ባለፈው ያራቁቷን ባዶ ራቁቷን ስትሄዱ እንኳን በነበረው ወቅት ምን ማድረግ ነበረባት? ያኔ እንኳን ባዶ ራቁቷን ነው እንደው ፈጣሪ ማመስገን ሲገባቸው በቤተ ክርስቲያን መጋባት ሲገባቸው ሄዱ በአለም ዱባይ ላይ መጥቶ እንኳን ዱባይ ላይ ያለነው እኛ ያላሰብነው ሰርግ ከኢትዮጵያ መጥቶ እስከ ዱባይ ድረስ ህዝብ መዳን ቅመሞች ያዋጡትን ብር አዳሚ ያልገዛ ያላዋጣ ነገር የለም። ኦኬ ይሰጣቸው ስጦታ ወዳችሁና ፈቅዳችሁን የሰጣችሁ ግን ያ ሁሉ ነገር አዋጡ ያ ሁሉ ነገር አድርገው ነገ እያንዳንድሽ ብዙ ነገር አድርጋችሁላችኋል ማለት ነው። ለነሩታ ለምን እንደምታሽቃብጡ እኮ ነው። ለተቸገረ ብትሰጡ ምን አለ መዳን ቅመሞች እንኳን ይቪን ማለት ነውና ያ ሁሉም በመዳን ቅመሞች ብር ነው የዘነጣችሁበት እናውቃለን። ምን ዩቲዩብም በጣም ተሸቅሉበታላችሁ አሁን ራሱ ማለት ነው። እነዚህ ልጆች እየሸቅሉብን ነውና ሲጀመር እርግዝና ራሱ የላትም እቺ ማካሮኒ ሆድ ምንድን ነው? አሁን እንኳን አንድ ቀን ፈጣሪን እስኪ ያመስግኑ። አንድ ቀን እንኳን ፈጣሪ ደጅ ጸንታችሁ እስኪ እንኳን መልካም ነገሮችን ብዙ ልጆች እንኳን ስለ ቤተ ክርስቲያን ይጮሃሉ። እንኳን ባላችሁ በያላችሁ ሃይማኖት ራሱ የላችሁም በነገራችሁ ላይ ማለት ነው። ይሁን ይራሳችሁ የምትያውቁ እንትን ሊኖራችሁ ይችላል። ፈለጋችሁትን እንትን በሉ፣ ግን ተከተሉ። ግን ቢያንስ እንኳን ባላችሁበት እምነታችሁ ላይ ጠንክራችሁ እንኳን ቢያንስ አንድ ቀን እንኳን ለፈጣሪ መልካም ነገር ስትሰሩ አይተናናቅም። ግን በፊት በደህነት ውስጥ የምሬ ነው የምላችሁ አብርሽ ያልሰራ ታሪክ እኔ ከስር ጀምሮ ከስር እስከ መሰረቱ ስለማውቀው ነው ስለ አብርሽ ህይወት እንዴት እንደነበረው ምን ሲሰራ እንደነበረው። እንደውም በቃ ቃኝ ደረሱ፣ ፌመስ ሆኑ፣ አደጉ፣ ተለወጡ። አንድ እንኳን ባለፈው ያ ሁሉ መጥቶ ዱባይ በዘነጡበት ከኔ ቢጤዎች ጋር ምን አለ ቢያሳልፉ። መንገደኛ የተራቡትን ሰብሰብ አድርጎ መንገድ ላይ የሚለምኑትን ሰብሰብ አድርጎ የደከመኝ የምሬን ነው የምላችሁ የትዳር ይባረክ ነበር የእውነት ማለት ነው። አግኝታችሁ አንዳንድ ጊዜ ምን ላድርግ ምን ላይ ልጣል ምን ላይ በቃ ምንድነው ምን ላርግ ከምትሉ የምታደርጉት ነገር ሲጀመር ሀብታም
ተኝቶ አያድርም። በነገራችን ላይ ለምን እንዴት ላድርግ ምን ላድርግ ይህንም ምን ላድርገው እንዴት ነው ማደርገው ይህን ሌላ ሰው መጥቶ ሊበላብኝ ነው ሊወስድብኝ ነው ብሎ ስለሚጨነቅ እንቅልፍ አይኖረውም። ስለዚህ ድሀ ማለት በቃ ለራሱ ባለው ነገር ያለውን በልቶ ጠጥቶ ያለውን ነገር ተካፍሎ ከሌለውም ካለውም ለሌለው ሰጥቶ ተካፍሎ በፍቅር በሰላም አለው እንቅልፍ ይተኛል። ብዙ ጊዜ አብዛኞቻችሁ ልብ ብላችሁ ከተመለከታችሁ ሀብታም ደህና እንቅልፍ የለውም። ለምን እንግዲህ ሀብታም የሆናችሁ እኔን እንዳትወቅሱኝ ይቅርታ። እና እውነት ነው ይሄ። ምክንያቱም ያስጨንቃችኋል። ያን ንብረታችሁን ሀብታችሁ ምን ማድረግ እንዳለባችሁ ራሱ አታውቁም። ከፈጣሪ ሁላ ትወጣላችሁ። ሀብታም ስሰጥ አይታችሁ ታውቃላችሁ? ኢቭን እንኳን አረብ ሀገር ስትሰሩ ያላችሁ ድሀ ነው እኮ ለኛ ደሞዝ በደንብ የሚከፍልልን። የምሬ ነው። እንደኛ ያሉት ደሃ ናቸው። አሁን ነባር የሀገሩ ነዋሪ ናቸው የምንላቸው ጥሩ ደሞዝ ከፍሎ እኛን አያሰሩንም። የግልጽ መንገድ ማለት ነው። እንደኛ የመጡ እንደኛ መጤ የሆኑ ምናምን እንደዚህ እንደኛ ያሉት ናቸው። እንኳን አብዛኞቻችሁ የተለያየ ሀገር ላይ የምትኖሩ ኢትዮጵያውያኖች ታውቁታላችሁ ይህንን ነገር ማለት ነው። ግልጽ መንገድ ውሸት እንዳልሆነ የዚህ አሁን ለምሳሌ እያንዳንዱ ሀገር ላይ ለምሳሌ ሳውዲ ይሁን ዱባይ ይሁን ኩዌት ይሁን ኳተር ይሁን የተለያየ ሀገር ላይ ያላችሁ እህቶቻችን ወይ ወንድሞቻችን ታውቁታላችሁ። ምክንያቱም ጥሩ ደሞዝ አይከፍሉም ያላቸው ናቸው። የሀገሩ ነዋሪ ናቸው። መንግስትም ስረዳቸው የሚኖሩ ናቸው። አንዳንድ ሀገራቶች ላይ እንደዛ አይነት ድጋፍም አለ። እንኳን ላባቸውን ጥሩ ግሮ ሳያመጡ መንግስት እንኳን የሚከፍላቸው ገንዘብ ለኛ ለመክፈል እጃቸውን ትልላል። እና ምንድነው ያ ሁሉ የድሃና የሀብታም ልዩነት ለማለት ነው። እና የሁሉ ለማለት የፈለግኩት አብርሽ ድሃ በነበረው ጊዜ ምን እንደነበረው ምን ሲሰራ እንደነበረው ምን መስዋዕት እንደከፈለ በጣም ብዙ ድሃዎችን ሄዶ ሲረዳ ነበረ። ሶሻል ሚዲያ ላይ ያወጣ እንደውም ከፍቅር ጋር በሚሰራበት ሰዓት ህጻናቶችን ፍቅር ጀግና ጎበዝ ናት። እቺ ዝም ብላ ነው ምንም ነገር አታረግም። ፋይዳ የለሽም። ብቻ ዝም ብላ ተቀባብታ እሱን ህይወት ቀየረሽ። ምን ፌመስ መሆን ምን አረጋል? አንድ ቀን እንኳን ፌመስ ሆንሽ ምን አረጋል? አንድ ቀን እንኳን ለቤተ ክርስቲያን ይሄ ነው ብላ መልካም ነገር እንስራ ብላ ባሏን ወደ መልካም ነገር ስታመራ አይተናት አናውቅም። የሳተ መንገድ እየወሰደችው እንጂ ራቁቷን ባዶ እምብርቷን ከፍታ እንደነ ጽጌ ሸውዳ በቃ ከነሱ እንትን ብላ ከነሱ አለ አይደለ በቃ ኮረጃ ማለት ነው። እንደዚህ ጽጌ በቃ መሆን ነው የምትፈልገው። ምን በቃ ስርዓት ይኑርሽ። አንቺ ሴት ልጅ ነሽ። ምንድነው እንደዚህ ያደርግሻል? ለባለቤትሽ ክብር ኑርሽ። እኔ ያልኩት ብቻ ይሁን፣ እኔ ያልኩት ብቻ ስማኝ አይባልም። ህዝብን ሻውዱ እናንተ ማለት ነው። ሆዳችሁን ባዶ ራቁትሽን እየሄድሽ አንቺስ ኦኬ ራቁትሽን እጂ ባዶ ማካሮኒ ሆድሽን ዝም ብለሽ ገላልጠሽ ከምትሄጂ ልጅ ነው የተሸከምሹ። ልጅ የእውነት ካለሽ ሆድሽን ሻፍኝ በመጀመሪያ ማለት ነው። ሩታ የምሬ ነው። በጣም ነው እያናደደችኝ ያለችው እቺ ልጅ ማለት ነው። በቃ በጣም ማለት ነው። በጣም እኔ ወዳት ነበር እንኳን በቃ በነገራችን ላይ ብዙም እንደናንተ አላሽቃብጥም። ብዙም የናይል ፍቅር ኖሮኝ ሳይሆን አይ አንዳንድ ጊዜ የምሰጠው ፍቅር ያ ሁሉ ወጣ ወረድ ጠንካራ ሴት እንደሆነች እንደሷንም ጠንካራ ቢሆን የሚመኝላት ጎኖች ነበሩ። ምክንያቱም ያ ሁሉ ስቃይ፣ ያ ሁሉ ወጣ ወረድ፣ ያ ሁሉ ሰው ሲወርድባት ሲወጣባት፣ ያ ሁሉ ለምን አገባች ምናምን ስትባይ ነበረው እሱ እንኳን በዛ ሰዓት ሳይፈልግሽ ያዙኝ ልቀቁኝ ብለሽ አገባሽ። አንቺ ያ ሁሉ ፍቅርሽ የት ሄደ? ያ ሁሉ ነገሮች ሲመጣ ይሁን ብለሽ እንኳን በትዕግስት የምትቀበዩ የነበረው ሴት የት ሄድሽ? ምን ሆንሽ? ዛሬ ምን በላሽ? ምን ጉዶንሽ? እስኪ መልሽልኝ። ያ ሁሉ ነገር ሲፈጠርብሽ፣ ያ ሁሉ ነገር ተጽዕኖ አንቺ ላይ ሲሆንብሽ፣ ያ ሁሉ ሰዎች አንቺ ላይ ያልተፈተናችሁ ፈተና የለም። ያ ሁሉ ፈተና ሁሉ ስታልፊ ነበር እጅሽ ላይ እስከምታስገቢ ማለት ነው። አንዳንዴ ለካ ወንድ ልጅ ብቻ አይደለም የሚቀየረው፣ ሴትም ልጅ እንደዚህ ሆሮር ትሆናለች። እና አሁን ላይ እንደዚህ ሆሮር ያደረገሽ ምንድነው? ምንድነው አንቺ? አንዳንዴ ወንድ ልጅ ክብር ነው። ወንድ ልጅ እንደዚህ አይደረግም። እንደዚህ አንገቱን አቀርቅሮ እንደዚህ አንገቱን ደፍቶ ከዚህ በላይ ምን ይሁንልሽ? ለመነሽ ተማጽነሽ ያለውንሽ ፈጣሪ ሰገደልሽ እኮ በቃ ለፈጣሪ በሳግደው ምን አለ? ይሄ ፋራ እሱ ራሱ ፋራው ነው። ዝም ብሎ ስግጥግጥ ብሎ ዝም በቃ አንገቱን አቀርቅሮ የሱን ልብ ስለምታቀኑ እንደዚህ የምትጫወችበት ማለት ነው። ወይ ቆርጥለታል እኮ ሩታ፣ ነገ ይጸጽትሻል። የምሬ ነው። አረገዝኩት ያለሽ አረገሹ ከነ ልጅሽ ነገ እንትን ሳቲ ይሄ ልጅ አንድ ነገር ቢሆን ተጎድቶ አንድ ነገር ቢሆን ተጠያቂው አንቺና አንቺ ብቻ ነሽ።
ምን ትመስላለች? እምጪ ዝም ብላ ምን ጥጥጥጥጥ ትላለች። ጩኸቱ ራሱ እንዴት ጆሮ እንደሚያደነቁር ማለት ነው። ረጋ በቃ ሰከን በይ። ሴት ልጅ ሰከን ስትል ነው የሚያምርባት። እና ስለዚህ መልካም ስራን ስሩ፣ ፈጣሪን አመስግኑ። እውነት ንስሐ ግቡ፣ ለፈጣሪን አገልግሉ። ለፈጣሪ መኖር እኮ መልካም፣ ምንም ፋይዳ የላችሁ። ምንም ሳትፈይዱ ነው በቃ እናንተ የምትሞቱ። ምንም በተለይ እቺ ሩታ ለምንም ነገር አትፈይድም። ዝም ብላ ነው። ከፍቅር ጋር በነበረው ጊዜ ብዙ ነገሮችን መንገድ ላይ የወደቁትን ህጻናቶችን እያመጣች እንትን ትረዳ ነበረ፣ ፍቅር ማለት ነው። እቺ ሩታማ ዝም ብላ ነው በቃ ዝም ብላ እንዲሁ ብቻ ዓለማዊ ህይወት ብቻ መንፈሳዊ እንኳን ለኔጌ ይህን እያልኩኝ ወይኔ እኔ እንደዚህ ነኝ፣ ጎበዝ ነኝ፣ ጠንካራ ነኝ እያልኳቸው አይደለም። ግን እኛ በተለያየ መንገዶች ለምሳሌ ሰው ልጅ ጥሩ ነገር ላይ ቃኝ ከደረሰ የነበሩበት ነገር መርሳት የለባቸው። ትናንትና የደረሱበት ያ ነገር ሁሉ አልፎባቸው ዛሬ ላይ እንደዚህ ተቀይሩ እንደዚህ ራቁት መሄድ ምን ይሉታል? ሌላ ባያደርጉ ጥሩ ባያደርጉ እንኳን ራቁት ተገላልጦ መሄዱ ምን ይባላል? እንብርቷ እየታየ የምትሄደው ነገር እረ ይደብራል። እረ ተው እንዴ! ከዛ ደግሞ አልፎም ተርፎ ባሏን ማሰቃየት፣ አለማደማመጥ። በቃ አታዳምጡም። ማን ብዝም ብላ ነው በቃ የምታመናጭቀው። አሳዝንሽ ምን አድርግልሽ እንዴ? ሰው ልጅ እኮ ልክ አለው። ያኔ የሰውን ልጅ ክብር ይኑርሽ። በቃ ዝም ብለሽ አታመናጭቅ። በሰላም ኑሪ፣ በፍቅር ኑሪ፣ አክብሪ። ቤተ ክርስቲያን ቅረቢ። እርጉዝ ከሆንሽ እውነት ድንግል ትቅረብሽ። ቀርበሽ ልጄን እኔን ጠብቅኝ፣ ትዳሬን ጠብቅልኝ ብለሽ ተማጸኝ፣ ለምኝ እንጂ እንደዚህ ዝም ብለሽ እቺ ሰጎና ዝም ብላ እንደዚህ በቃ እንዴ! እና እኔ ይሄን ነው ማለት የሚፈልገው። የምሬን ነው። የአብርሽን ህይወት ቀይረሹ ሊሆን ይችላል። ነገር ግን በማይሆን በዚች በሚጠፋ ነገር በቁሳቁስ በተለያየ ነገር ቀይረሹ ሊሆን ይችላል። ግን በቀይረሹ መንገድ እንደው ባልሽን የተለየ ቦታ ላይ እንዳልኩሽ ቅድምም እያልኩት የነበረው ነገር ፍቅር ባለሽ ሰዓት ላይ ብዙ ታሪኮችን ሰርቷል። ይሄ ልጅ እንደውም ታዋቂ የሆነም በእንደዚህ ነገር ነው። በጣም የወደቁትን እያነሳ እየረዳ ስረዳ የነበረው ወንድማችን ነው። አሁን ላይ ነው ይሄ ከፈጣሪም ደጅ ራቀ። አንቺ በህይወቱ ገባሽ፣ ምንም ሀብት መጣ፣ ግን ሰላም ነሰ፣ ሰላም አጣ ልጁ ማለት ነው። በቃ ያለፈው ነገር መልሰሽ ደጋግመ ታነሳለች። እና ዝም ብለሽ ነው አንድ ቀን እንኳን ፈጣሪን ስታመሰግኛ አይተናቸው አናቅም። አንድ ቀን እኔ በጣም የገረመኝ ነገር ታዲያ እናንተ ላይ ተጽዕኖ ያልተፈጠረባችሁ እንደው የሚፈተኑ የሚጸልዩ ፈጣሪን የሚያመሰግኑ ናቸው። ግን እናንተ እንኳን ፈተና አልደረሰባችሁ። በጣም እኔ ከእናንተ ባስኩ ኃጢአተኛ በደለኛ ነኝ፣ አውቃለሁ። ብዙ በደል የተሸከምኩት ሰው ነኝ። ግን አለ አይደል እኔ ምናልባት አለመመቻቸት ይሆናል። እናንተ ግን ሰዓት እያላችሁ ታይም እያላችሁ እናንተ እንኳን እዛ ጋር ቅዳሴ ለመስማት ጊዜ እያላችሁ እኛ ምን ያህል እንደምንናፈቅ ምን ያህል ጉጉት እንዳለን ያቺ ቀን መቼ ነው እንናፈቃለን። ምናልባት እውነት ነው በቦታ ሆነን ግን እንደናንተ አንሆንም። እውነት ብዙ ልጆች አሉ ቤተ ክርስቲያን ሄዶ እንትን የሚሉ ለቤተ ክርስቲያን መልካም ስራዎችን የሚሰሩ የወደቁትን የሚያነሷቸው መንገድ ላይ የወደቁትን የሚያነሱ ሄዶ የሚጠይቁ። እናንተ ምንም አትፈይዱም ማለት ነው። ስለዚህ ከዚህ ህይወት መሞት እኮ ነው የሚሻለው። ዝም ብላችሁ ሜዳ ላይ እየወጣችሁ አሁን እንኳን እዚህ ሀገር መዳን ቅመም እኮ እንደዚህ እንኳን ትንሽ ነገር ሰርታ እያገኘች እንኳን የተቸገረን ህዝብ ትረዳለች፣ ሀገርን ታለመልማለች። ጀግና ያው እናንተንም ትረዳለች። በመዳን ቅመም ኃይል ነው። እናንተ ነገ መዳን ቅመም አረብ ሀገር ሴቶች ባይኖሩ የምሬን ነው የምላችሁ እናንተ ህይወት ከንቶ ነው። አለኛ ህይወታችሁ ከንቶ ነው። በነገራችን ላይ አለመዳም ቅመም እናንተ ህይወት ባዶ ነው። ስለዚህ ለተመልካችም ክብር ኑራችሁ እኛን የምትዋሹንና የምትሻጉዱን ነገር እዛ አቆሙ። ለኛ ክብር ከሌላችሁ ለምን ገደል አትገቡ? መጀመሪያ ለራሳችሁ ክብር ኑራችሁ ለኛ ከኛ የሚልቅ ለራሳችሁ ሰው ሸዋር ከቤት ይጀምራል። ስለዚህ ታው እና በነገራችን መናገር የፈለኩት ሩታን ነበር። በዚሁ አጋጣሚ ቆፍጣን በል አንተ ሰውየው ምንድነው ወንዱን ታሽለጠለጥኩ እኮ ከስርስሩ በቃ ቆፍጣን በል ኤፋ እንዳለው አይ ኤፋ በጣም እውነቴን ነው የልቤ ነው
ቅቤን ነው ያረሰብኝ። የምሬን ብላችሁ ኤፋ በጣም ተመችቶኛል እና በጣም ጎበዝ ነው። ቆፍጠንጠን ያለ ወንዳ ወንድ። ይህ ደግሞ ምን ዝም ብሎ እንትን እንደዚህ አትሆኝም። እንደዚህ የእሱን ውስጥ ስለምታውቀው አታምነውም ሙላ አታከብረውም ሙላ። ስለዚህ መሽለጥለጥ አያስፈልግም። ይህን ነው ምለው። በሌላ ቪዲዮ እስክንገናኝ ቸራ ቆየን ውዶቼ። እንግዲህ ዛሬ እንዳትሳደቡኝ ነገርኳችሁ። እናንተ ለምትሳደቡኝም እመጣላችኋለሁ። ኮሜንት ዝር እየተሽለጠለጣችሁ ዝንብ ምንድነው የእርጎ ዝንብ ነው የሚባለው። የእርጎ ዝንብ እንደ እርጎ ዝንብ ጥልቅ ጥልቅ አትበሉ። ዝም ብላችሁ አታሽቃብጡ። ምንም ለማይተርፉላችሁ ምንም የምን ማሽቃበጥ ነው? እኔ ማሽቃበጥ አልወድም። እውነታውን ተናግሬ በእውነታ መኖር ነው የምወደው። ማሽቃበጥ አልወድም። እውነታ የታየኝን ነው የሚሰራ። እንደናንተ ለዶላር ምናምን እንደዚህ ብዬ አይደለም የሚሰራ። እናንተ ግን ለዶላር ታሽቀብጡታላችሁ። እኔ ምንም ዶላር አገኙበት ነገር የለም። የምታገኙት ጥቅማችሁ እንትን እንዳይልባችሁ። እነሱስ ጥሩ ሰርቶ ደህና ሰርቶ ነው። እንኳን እናንተን ቻናል አንድ ቀን ጥሩ አድርጉ ሼር ሲያደርጉላችሁ አይታችሁ ታውቃላችሁ? ዝም ብላችሁ ነው አትፋይዱም። ዝም ብላችሁ እናንተ ኮሜንታተሮች ራሱ በየኮሜንቱ የምትሽለጠልጡ የኮሜንት ስርስር እየሄዳችሁ ማለት ነው። እና ለተሳዳቢ ምን ችግር የለብኝም። እንደፈለጋችሁ ስደቡኝ። ሰላማችሁ ይብዛልኝ። እወዳችኋለሁ። አንድ ቀን ደግሞ ለእናንተ እየተሽለጠለጣችሁ እመጣላችኋለሁ። እያንዳንድሽ ኮሜንትሽን እያወጣው ማለት ነው። ተጠንቀቁ። ከኔ ጋር አትያያዙ። እኔ አልምራችሁም። የምሬን ነው ምላችሁ። ባይ ባይ። በሌላ ቪዲዮ እስክንገናኝ